لله والصلاة والسلام على رسول الله صلى الله عليه وسلم. عن ابن مسعود الغفاري رضي الله عنه قال: سمعت رسول الله صلى الله عليه وسلم ذات يوم أهل رمضان فقال: لو يعلم العباد ما رمضان لتمنت أمتي أن يكون السنة كلها. فقال رجل من خزاعة: يا نبي الله حدثنا. فقال: إن الجنة لتزين لرمضان من رأس الحول إلى الحول، فإذا كان أول يوم من رمضان حفت ريح من تحت العرش فصفقت دار الجنة حور العين إلى ذلك فيقولن: يا رب اجعل لنا من عبادك في هذا الشهر أزواجا تقر أعيننا بهم وتقر أعينهم بنا. قال: فما من عبد يصوم يوما من رمضان إلا زوج زوجة من الحور العين في خيمة من درة كما قال الله عز وجل: حور مقصورات على كل امرأة منهن 70 لونا من الطيب ليس منهن لون على ريح آخر، لكل امرأة منهن 70,000 وصيفة لحاجتها و70,000 وصيف مع كل وصيفة صحفة من ذهب فيها لون طعام يجد لآخر لقمة منها لذة لم يجده لأوله، ولكل امرأة منهن 70 سريرا من ياقوتة حمراء على كل سرير 70 فراشا بطائنها من استبرق فوق كل فراش 70 عريكة، ويعطى زوجها مثل ذلك على سرير من ياقوت حمراء أحمر موشه بالدر عليه سواران من ذهب، هذا بكل يوم صامه من رمضان سوى ما عمل من الحسنات. رواه ابن خزيمة وابن حبان رحمهم الله. الحمد لله ወንድሞቼ الله عز وجل ለዚህ ለተባረከ ለተወደደ ለተቀደሰና ምርጥ ለሆነ ወር ትልቅ ለሆነ ወር ተውፊቅ ሰጠን። يا باغي الخير يمم ويا باغي الشر أقصر وأبصر. أنت خير مسرا خير لا يالله سو جمر جمر جمر، ويا باغي الشر أنت الشر مسرا أقصر وأبصر. نبياتي صلى الله عليه وسلم بكى باجرو سيقولوا فأروا الله أرندو الله ناسايوت استيارو من أنفسكم خيرا خير سرا لا هوناتشو الله ناسايوت أبو من حرم خيرها የሌሊት القدر ይሁን የረመዳንን ሌሊቶች ወይም ቀናቶች ኸይራት የተነፈገ ሰው በእርግጥም ንፉግ ሰው ነው። إذا لم يغفر له فيه በረመዳን ያልተማረ መቼ ነው የሚማረው አሉ ነብያችን ሰለላሁ ዐለይሂ ወሰለም። በጣም የሚገርማችሁ አሁን መጀመሪያው ረህመት ነው፣ መሐከለኛው መግፊራ ነው፣ መጨረሻው ዒትቁ ምን النار ነው። እኛ ውስጣችን ሸውቅ እንዲመጣና እንድንነሳ ነው እንጂ በእያንዳንዱ የረመዳን ቀናቶች አሉ እነዚህ ሶስቱ ማለት በእያንዳንዱ የረመዳን ቀናቶች እነዚህ ሶስቱ ማለት በየቀኑ ሰው ከጀሃነም ነፃ ይወጣል፣ በየቀኑ ይማራል። ወከዛሊከ የአላህ ረህመት እንደ ዝናብ የሚንባባበት ወር ነው ይሄ ወር ማለት። ለዚህ ነው አሁን አንድ ቢሮ ሰራተኛ ስራ ሲቀጠር ወንድሞቼ መጀመሪያ በጊዜያዊ ሰራተኝነት ያለ ደሞዝ ይቀጠራል። ቋሚ ተሰላፊ ለመሆን ጸባዩ ይታያል። እንዴት ነው እየሰራ ያለው? አሁን ረበል ዓለሚን ጋር ቋሚ ቅጥረኛ አልሆንም። ረመዳን ማለት ሁሉንም ረበል ዓለሚን ስራ ላይ የሚያሳትፍበት ነው። ቤስት ኦፍ ዘ ቤስት አለ። ከዛ በኋላ አላህ ከነዚህ ከባሮቹ ይመርጣል አላህ። ለዚህ ነው አላህ عز وجل አላሁ አክበር ኢነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም። ተመልከቱ አሁን አንድ ቂሳ ላይ ነግረናል። ቂሳ አይደለም ለህይወታችን በጠቅላላ ደርስ አለበት። ይሄ ቃሩ የሚባል ሰው አላህ عز وجل ሀብት የሚባለውን በጠቅላላ ላይ ያንባባበት። እኛ ጋር ከሀብት ውጪ ስጦታ የሰጠን ስጦታዎች አሉ። አላህ ሀብት ሰጥቶት ያለው አንድ ነገር ብቻ ነው። ወብተጊ ፊማ አታከ አላሁ ዳር አልአኺራ ወላ ተንሰ ነሲበከ ሚነ ዱንያ። አደራ አላህ በሰጠህ ሀብት አላህ በሰጠህ እኛ ጋር ያለው እውቀትም ይሁን ወጣትነት ወከዛሊከ ዓፊያ ወከዛሊከ ንግግር መሰማት ወይ ቁንጅና ወይ ስልጣን ወይ ሀብትም ይሁን ያለህ ነገር በጠቅላላ አላህ እኛ ጋር ያስቀመጠው በአማና መልክ ነው። አላህ ያስቀመጠው ነብያችን ሰለላሁ ዐለይሂ ወሰለም
إن لله أقواما لله باروች አሉት يختصهم بالنعم ከሌሎች ሰዎች አላህ ለይቶ ውለታ የሚውላቸው አሉ لمنافع العباد ባሮቹ እንዲጠቅሙበት ባሮቹ እንዲخدሙበት እንደው እነሱ እስከ ተጠቀሟትና እስከ خدሙ ድረስ አሉ አላህ ያን ጸጋ ይተውላቸዋል አሉ فإذا منعوها ያንን ጸጋ ሲከለከሉ نزعها منهم الله ከነሱ ወስዱና فحولها إلى غيرهم ለሌላው አላህ ይጀባዋል ለዚህ ማንኛውም እኛ ጋር ያለው ጸጋ አላህ በጊዜያዊ አማና የሰጠን እቃዎች ናቸው ለምንድነው ወብተግ ፊማ آتاك الله الدار الآخرة آخرة سرابت آخرة من سرابت الله يرغنا أو علم قرايو علم هنا الله نياغا أوقاتم يوني وطاتነት ካልክ ሰዎችን ያቸው እነዛ ሰባት ሰዎችን إنهم فتية آمنوا بربهم وزدناهم هدى مسكينነት ካልክ ያኛው ሰው ይሄው أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا ያኛው አሰከረው እርሻው አሰከረው እንደውም ወደخل جنته وهو ظالم لنفسه እርሻው ሲገባ ራሱን በዳይ ሆኖ ገባ ይላል ባለው ነገር አላህ ሊያስታውስበት ቀርቶ ባለው ነገር አላህ ረሳው ቂያማ የሚባል ራሱ የለም እንደውም ቂያማ የሚባል የለም ቂያማ የሚባለው ቢኖር ራሱ አለ ይሰጠኛል ይጨምርልኛል እዚህ ራሱ ወዶኝ አይደለ እንደ ይሰጠኛል ስማ ሁለት ምስኪንነት ስጦታ ነው በዓለም ዱንያ ላይ አይስማማችሁ እንጂ በዓለም ዱንያ ላይ ስጦታ አላህ ለባሪያ የሚሰጠው ምስኪንነትን የመሰለ ጸጋ የለም የቀልብ ብቻ ምስኪን እንዳያደርግ የቀልብ ብቻ ምስኪን እንዳያደርግ የሰው እጅ እንድትጠብቅ ከሰው እንድትፈልግ ብቻ እንዳያደርግ ኒዕማ ተብሎ ለዚህ ነው አህይኒ ምስኪነን እስቲ አሚን በላሉ ነብያችን ሰለላሁ ዐለይሂ ወሰለም ምስኪን አድርገህ አኑረኝ አሉት ወአሚትኒ ምስኪነን ስትወስደኝ ምስኪን አድርገህ ውሰደኝ አሉ ምን አለ ሻሻ አሏት 7 ዲናር አለኝ አለቻቸው كيف يلقى محمد ربه وفي بيته 7 دنانير الله 7 درهمዎች ቤቴ ውስጥ ያሉ አላህ ጋር እንዴት ነው የምገናኘው ምን እለዋለሁ ቶሎ ውጭ አሏት አይሻይ ከዛ ከትንሽ ራሳቸው ከሳቱ በኋላ ሲነቁ አይሻይ አወጣሽ ወይ እንዴት ብዬ ላውጣው ባንቱ ቢዚ ሆኛለሁ አለቻቸው አለቀሱ ሰየዳችን አለይሂ ሰላቱ ወሰለም ምን ልለው ነው አላህን አለ ወአሚትኒ ምስኪነን أبشر أمين داتلو واحشرني في زمرة المساكين يوم القيامة كمسكينوች جماعة قادر قسقسيኛል ማን ነው የሚሉት አዋቂ አለ አንድ ሰው ምድር ላይ ነብያችን ናቸው አዋቂ ምድር ላይ አይናማ ሰው አለ ብቸኛ አይናማ ማን ነብያችን ናቸው ሰለላሁ ዐለይሂ ወሰለም ብቸኛ ሙሉ ሰው ካለ ነብያችን ናቸው ሰለላሁ ዐለይሂ ወሰለም ለዚህ ብልጦች በጠቅላላ ቢሰበሰቡ ከነቢ ጋር ሲቀመጡ አሁን እኛ ያዞሩብን ማን ናቸው ተቃለ ቂያማ ቀን ለወቃሉ لو كنا نسمع او نعقل جنامችን ነርነዋዊ መች ሊሰሚናና ዲን ሲናኑ ይንሰም ባዛና ወቅቲ መናሪናም ወላ ኺሾና መናሪናም ጊዜ ማንነበረንም ፍላጎትም አልነበረንም ቢኖረንና ብንሰማ او نعقل ምናስተነትንበት አቅል ቢኖረን የለንም እንጂ ما كنا فيه أصحاب السير متو عقل فترة 99 ለነብያችን ነብዩ ሰለላሁ ዐለይሂ ወሰለም አሁን 99 عقل ውስጥ የተሰራ ስራ ነው እየሰራን ያለው የሆኑ ወራዶች ምንም አላህን አኺራ ማያውቁ ሰዎችን ነው እየተከተልን ያለው ባጭሩ ወንድሞቼ ይሄው ላይ የገባሁት ወብተጊ ፊማ آتاك الله الدار الآخرة በሰጠህ ነገር አኺራን ስራበት አኺራን ግዛበት ولا تنس نصيبك من الدنيا وأحسن كما أحسن الله إليك የኔ የምለው ምንም ነገር የለኝም ሁሉ ነገር የሰጠኝ አላህ ለሰው ልጅ ከሰጠው ትልቁ ስጦታ ደግሞ እነዚህ ማሽኖች ናቸው ቀጥታ ጀነት የሚገባባቸው አይኑ ጆሮዎች ምላሱን ጭቅላቱን እጅግሩ ይሄ ሰሞን ተምረናል ቀዳሚና እሑድ እየሰማን ነው ተዝኪያ ትልቁ ሀብት ለባሪያው የሚሰጠው እነዚህ ስጦታዎች ናቸው እነዚህ ስጦታዎች የጀነት ያደርጉዋል እነዚህ ስጦታዎች የጀሃነም ያደርጉዋል ለዚህ ባጭሩ ምን አንድ ቀን ያለውን ንብረት በጠቅላላ ይዞ ወጣ فخرج على قومه في زينته الله ያለውን ሀብት አሁን ዱንያ እንደዛ ወጣ ነው ታውቃለህ
ሴቷ እስከነ ልብስቲኳ እስከነ ምናምኗ ቤት ለባለቤትሽ ፏ በያላትን ባለቤቷን ረሳችሁ። አሁን አብዛኛው ሰው እኮ እየተጣላ ነው። ባለቤቷን ረሳችሁና ለባለቤቷ በኩሽና ልብስ ለሰውስ ዘንጣ ፏ ብላ የምትወጣው መንገድ ላይ ላሉ ሰዎች ነው። ቤት ውስጥ የለም። ዚና ነው ይሄ። ፈኸረጀ ዐላ ቆሚ ዱንያ በጠቅላላ ዚናዋን አውጥታለች። ግድግዳውን አላየኸውም? ግድግዳው የተለፋበት ነው። ሌት ተቀን ሳሩ የተለፋበት። ሌሊት ተነስቶ ውሃ ይጠጣል። ለምን? ሳሩ ተስቢህ ያደርጋል። የአላህ ትእዛዝ ላይ ስላለ ሰው ልጅ እንዲኸድመው አላህ አደረገው። ሰው ልጅ አላህን ተስቢህ ማድረግ እምቢ ሲለ አላህ ሱብሓነሁ ወተዓላ ያለው ራሱ ይፍረስበታል። ነገራት ሁላ የሚመጡት ከአላህ በመክሉቅ አይን እንዳታየው። እሱ ነው የሚያመጣው፣ እሱ ነው የሚያነሳው። ምንድን ነው የሚሻለው ስትል የሚሻለው በለኛ ምሮ ይሻላል አላህ ነው። ይኸው ልባቸው ላይ ኢማን የሌላቸው ሰዎች የቃሩን ንብረት ሲያዩ ምን አሉ? እኛም ዛሬ ውጪ ላይ ሴቷን ስናይ፣ ፎቅ ስናይ፣ መኪና ስናይ፣ ምናምን ስናይ ልባችን ክው ብሎ ያ ለይተለና ሚስለ ማ ኡቲየ ቃሩኑ፣ ያ ለይተለና ምን ነበር እንደዚህ ቢሰጠን አሉ እንደ ቃሩን። ኢነሁ ለዙ ሐዝን ዐዚም፣ በጣም ትልቅ ዕጣ ፈንታ ያለው ሰው ነው። ልብህ አንተ አሉ ሊነካ የሚገባው በአላህ ብቻ ነው። ልብህን መንካት ካለበት አላህ ይንካው። የአላህ አዘማ ልብ ላይ ሲገባ አሉ ወታደር ፊት ለፊት ይመጣ ሀጃ አይደለም፣ ወላ ሴት ወላ ዱንያ ወላ ገንዘብ ወላ ስልጣን ያለ ዱንያ ያለ ዚናዋን ሁላ ብታወጣ አንተ ሙተአሲር ቢላህ በአላህ ስለተነካ ምንም አይነካም። የአስቴር ልብ ነው ያስከዋሉ። ሁሉ ነገር ውጪ ስትወጣ የሚነካ ከሆነ ወንድሞች ይሄ ልብ ለመገንባት ነው ይሄ ረመዳን የመጣው። ይኸው ተመልከት፣ ይሄ ሁላ ዚና ወጥቶ ልባቸው ያልተነካሉ። ወቃለ አለዚነ ኡቱል ዒልመ አላህ ወቃለ አለዚነ ኡቱል ዒልመ ወይለኩም ሰዋቡላሂ ኸይሩን ሊመን አመነ ወዐሚለ ሷሊሐ። ሆይ አላህ ነው እኮ እየነገረን ያለው። ትረዳ እንደሆነ ተረዳ፣ ትሰማ እንደሆነ ስማ። ይሄ ነው ሐያት በቃ ያለው። እነዛ ሁላ ሰዎች ተነክተው ያ ረቢ ለቃሩን የሰጠኸውን ንብረት ለእኛ ለምን አልሰጠህም? ይሄ እኮ ትልቅ ዕጣ ፈንታ ነው ሲሉ እነዚህ ሳልተነኩም ራሱ ልባቸውን ዞሮ አለ እናንተ ወየውላችሁ አሉት። ሰዋቡላሂ ኸይሩን ሊመን አመነ ወዐሚለ ሷሊሐ። አላህ አዘ ወጀል መርጦልህ ወዶልህ ፈልጎልህ ያስቀመጠውና እሱ የሰጠህ ነገር ነው የሚሻለው። ሁል ጊዜም ኢማንና አማል ብቻ እንዳያሳጣ፣ ኢማንና አማል እንዳያሳጣ። ነገር ግን በዚህ ቦታ ላይ ሰብር የሚያደርጉት ማናቸው? በዚህ ቦታ ላይ መጽናት የሚችሉት ሰብር ያላቸው ሰዎች ናቸው። ከነዚህ ጋር ላይ ያድርገን። በምስኪንነት ይሞክራል፣ በሴት ይፈትናል፣ በምናምን ይፈትናል። ዱንያ ያላትን ዚና ሁላ አውጥታ ትፈትናለች። በዚህ ነገሮች በጠቅላላ ልብህ እንዳይነካ፣ መነካት ካለበት በአላህ ነው። ወዲያው አላህ ኸሳራ እንዳለበት አላህ አሳያቸው። ምን አደረው? ፈኸሰፍና ቢሂ ወቢዳሪሂ አልአርዳ። ምድርን እስከነ ንብረቱ ራሱ ፋይዳ እንደሌለው ሊያሳይ ለዚህ ኡመት እስከነ ንብረቱ አላህ መሬት እንድትውጣው አደረገ። ትቀራ እንደሆነ ስማ ትሰማ እንደሆነ ምንም ነገር ለአንተ አላህ ያልፈለገልህ ያልመረጠልህ ነገር ውስጥ ኸይር የለበትም። ሁሉ ጊዜ ኸይር ያለበት ምን ውስጥ ነው? አላህ በመረጠልህ ነገር ነው። የቱ ጋር ነው አላህ መረጠልህ? አሁን እያንዳንዳችን ያለንበት ቦታ አልሐምዱሊላህ በለው። አሁን ያለበት ቦታ አልሐምዱሊላህ በለውና ተቀመጠ። ወቢእኽቲያሪካ አልእኽቲያር ያሉት ሰዎች እነ ኢብኑ አጣኢላህ ያ ረቢ ምርጫ ትቻለሁ አሉት። አንተ ምረጥልኝ አሉት። ወቢተድቢሪካ አን ተድቢር ሚስት ሺ ላይ እስካኪ በፈርቃ ሆይ ለስንቱ ሮጬ እችላለሁ፣ አንተ ለሁሉ ነገር ያንተ ሆነልኝ አሉት። በቃ አለ ሳኔ ምንድነኝ? ያላንተ እኮ ቀፎ ነኝ። ሁሉን መኽሉቅ በጠቅላላ በስነ ስርዓት እያስኬደው እየነዳ ያለው ማን ነው? ይሄ ነው። ወሊቱከቢሩላህ ዐላ ማ ሀዳኩም። ይኸው ለዓለኩም ተተቁን። ይህን ሰንቀ ከቁርአን ጋር ሶባ፣ ከዚክር ጋር ሶባ፣ ከሰላት ጋር ሶባ፣ ስጁዱን፣ ሩኩዑን፣ ቅያሙን አብዛው። በዚህ ረመዳን ወደ አማን ሙሉ ለሙሉ ዞር ማለት አሉ። ቋሚ ተሰላፊ የረበል ዓለሚን ቋሚ ተሰላፊ ባሪያ እንዲያደርግህ አለው በለው ማለት ነው። አላህዬ
አለው አልጠፋሁብህም፣ በዚሁ ቋሚ ተሰላፊ አድርገህ አስቀረኝ ማለት ነው። አላህ ብልጦች አላህ ያድርገን። ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን በገባ ምን አሉ? እቺ አጃኢብ የሆነ ሐዲስ እንደው ሰዎቹ እኮ ረመዳን ውስጥ ያለው በረካት ኸይራት ቢያቁ ኖሮ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኡመቶች ዓመት ሙሉ ያ ረቢ ረመዳን አድርግልን ይሉት ነበር አሉ። አላሁ አክበር በላ። ዓመት ሙሉ ረመዳን አድርግልን ይሉት ነበር። ረመዳን ውስጥ ያለው ኸይራት ነገር ግን በዚህ አንድ ወር ዓመቱ ሙሉ የምታገኘውን ስንቅላ ሊሰጥህ ነው አለ። ያ ረሱላላህ እንዴት ነው እስቲ ስለዚች በረመዳን ውስጥ የሚገኙ ፈዳኢሎች ንገሩን ሲሏቸው እቺ ጀነት አሉ ከረመዳን እስከ ረመዳን አላህ ያሱባታል አሉ። ከረመዳን እስከ ረመዳን ለባሮቹ ያሱባታል አሉ። ለአላህ ብለህ አሁን ራሱ አታይም? ሰው ሽንት ቤት የነበረው ሰው በጉልበቱ ቺታ እንደዚህ ማሳመርና ቢዚዮና ሞባይሎቻችን ራሱ ተጨናነቁ እኮ ፎቶ እዛ ጋር ፎቶ እዛ ጋር ፎቶ እዛ ጋር ፎቶ። በረመዳን መላኢካዎች ነው የሚያነሱት በተቀመጥክበት በኸይራት መጅሊስ ታየዋለህ ጀነት ላይ። እዛ ከወቅ ደግሞ እዛ ጠቅላይ ሚኒስትሩና ፕሬዚዳንቱ ነው የሚሆን ሌላ የሚያይልህ የለም። አለቀ። ምረጥ አንተው ራሱ ማለት አላህን የመረጠ ያው ማታ ላይ አንዱ ተራዊ ይሄድን ያለ ዛሬ ብዙ ሰው አይመጣም ማለት ምን ነው? ዛሬ በጣም አሪፍ ኳስ አለ በህይወቱ መርጧል። ተራዊው እዚህ ስጁድ ሩኩ አለ፣ ኳስ እዛ አለ። አንድ ነጮች አላህን አኺራ ማያውቁ ሰዎች ኳስ ያሽከረክራሉ። ድንቡላሉ ኳስ ገበሬው ከተማ ሲመጣ ባለጌ ናቸው እንዳላላይ ምን አጥፍታ ነው ሁላ ቢደበድቧት አለ። ሸይጣን የደበደባቸው ስለሆነ ነው። ለአንድ ኳስ ይኸው ተመልከት። አሁን አላህ ጋር በአማር ሰዓት ፈተና የሚያመጣብህ ለምንድን ነው ታውቃለህ? ምረጥ አንተ ለሐያትህ ይሻለኛል የምትለው አሃር መቅሚላ ይቀርባል። በኳስ ሰዓት በምናምን ሚስት በምትፈልግ ሰዓት ሀጃ ሰዓት ይሄን ሁላ ጥሰህ አላህ ጋር ከመጣህ የህይወትህን መመሪያ እንደ ትንሽ የምታያል ለህይወት ሁላ መመሪያ አላህ ይሆንልሃል። በዛ ሰዓት አይ ኳሱ ይሻለኛል። ይሄ ኳስ መጫወትን ያልከለከልኩም እየሰማችሁኝ ነው። እኛም ተጫወቱን ነው አይደል ያደግነው። ኳስ መጫወቱን አይደለም እየተናገርኩ ያለሁት። በኳስ ሰዓት ትእዛዞቹ አሉ። የአላህ አዛን ይላል ሐፍረተ ገላህን መሰተር ወከዛሊከ አህዋሎች አላህ ብቻ እንዳትዘነጋ በፈለክበት ቦታ ላይ ማለት ያ ኳስ እያለ ተራዊው ከተራዊውም ከኢሻውም ከምናምኑም የኛው ይሻለኛል ብለህ ከመረጥ ከአላህ ያን ነገር መርጠሃል። ከአላህ ነው የመረጥከው፣ ከአላህ ነው ያስቀደምከው። እያየህ ነው ኢዕመሉ ማ ሺእቱም ኢነሁ ቢማ ተዕመሉነ በሲር። የፈለግከውን ስራ የምትሰራውን በጠቅላላ እያየህ ያለው ማን ነው? አላህ ነው። አላህ የሰው ጋና አው በዚህ እኮ በተግባር ላይ መነግራችሁ እንዲገባ ነው። ሐዲሱ ዝም ብሎ ሐዲድ እንዳይሆንብን ነው። በሐያታችን ላይ በንግድ ዓለም ውስጥ ቢሮ ውስጥ ስንሆን ስልጣን ላይ ያሉ ሰዎች አሉ። አሁን ላይ ቢሮ ውስጥ ያሉ ሰዎች ነጋዴዎች አሉ። ወላሂ የኛ አይደለም። ስንቶቹ ተራቆቱ አይደል? ሁሉም የኛ አይደለም፣ ጊዜያዊ ነው። ለውዳመት ለገይሪካ ለሌላው ብጸና ለማወሰለት ይልካ አንተ ጋር ደርስ ነበር። ከዚህ ቦታ ሌላ የሚተካኩ ሁሌም እንተካካለን። ባለህበት ሰዓት ባለህበት ቦታ አላህን አስደስተህ ውጣ ማለት ነው። አላህ የሚያስደስቱ አላህ ያርገና። ከአመት እስከ አመት አላህ ያሱባታል አሉ አቦ ጀነትን ይዝዳድ ጢበል ያውልያይ ወዝዳድ ሁስነን። መቶ አንተ የትኛው በር ነው እስቲ በሩን ብቻ በማየት አሉ 100 አመት ይፈዛሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም። የጀነት በር ስንት አመት? 100 አመት ጀነት በሩን ብቻ ያዩታል። ምን አይነት ሀገር ነው? 40 ሺህ አመት ያስኬዳል አሉ ነብያችን። የጀነት ስፋት የበሩ ስፋት 40 ሺህ አመት ያስኬዳል። የውስጡ ያለው አጃይብ ደግሞ አላህ እንጂ ያውቀው። ማላ አይኑ ራ ለቢነ ሚን ذهب ወለቢነ ሚን ፍዳ። ስለ ጀነቱ ካወራ በወርቅና በብር ነው የተሰራችው። እዚህ በጭቃ ነው በሲሚንቶ ነው፣ በወርቅና በብር ነው አላህ የሰራው። ያዛ ቦታ እንደው ጎረቤት የሚሆኑልህ ነብያችን ናቸው ሰለላሁ ዐለይሂ ወሰለም። አላሁ አክበር። ምን አይነት አጃይብ ሀገር ነው! ስለምንጣፉ ወዘራቢዩ መብዙ አላህ ስለምንጣፉ ስለ ትራሱ ልንገርህ ወይ አጃይብ የሆነ ሀገር ነው። ስለ አልጋዎቹ ወፍሩሽ መርፉዕ አለ ወሱሩሪን መርፉዓ ከፍ ያለ 500 አመት ያስኬዳል። ፍራሹ ብቻ ፍራሹ ላይ ቁጭ ብለህ እገሌ ጓደኛ ናፈቀኝ ስትል እገሌ ጓደኛ ጋር ሄደሃል። ሲያምርህ ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍስያ የምትፈልገው ነገር ሁላ የሚሟላበት ነው። የጀነት በር ሁላ ብርግድ ብሎ ቁጭ ብሎልሃል። ና እኔ ጋር እያለች ነው ጀነት። 8 ጀነቶች ሰዎች ይለምናሉ አሉ። አቡበከርን ግን 8 ጀነቶች አቡበከርን ይለምናሉ አሉ። አላሁ አክበር።
8 ጀነቶች አቡበከርን ያ አላህ አቡበከርን በኔ ውስጥ እንዲገባ አድርገው። ሰዎች ጀነት ጠለብ ያደርጋሉ ዱዓ ያደርጋሉ ጀነት ሰዎችን ምትለምናቸው አሉ አላህ ከነዚህ አላህ ያርገና አላሁ አክበር ጀነት አሉ ጀነት ምን አለበት መጨረሻ ሰይድና ቃቃጋ መጡና ሸዊቅና አን ጀና አሏቸው እኔ ስለ ፎቆቹ ልንገራችሁ ስለ ኡረሌኑ ስለ ምንጣፉ ስለ ኮርኒሱ ስለ ግድግዳው ስለ ልብሶቹ አላሁ አክበር ስለ ሴቶቹ ከተጀመረማ እዚህ ዱንያ ላይ ያሉት ሴቶቹ ጠቅላላ ሰገራ ይሆኑባል ወላሂ ሰውየው በህልሙ ኡረሌና የና ቱከት አደረገና ያ ረቢ አንድ ደቂቃ እዚህ ዱንያ ላይ እንዳታኖረኝ እዛው በጸጥ አደረገዋል እቺ ላግባ አሁን ማለት አላሁ አክበር ሌላ ሀገር ስለ በቃ ስለ ጀነት ባጭሩ ንገሩን ሲሏቸው ምን አልፈዋል فيها رسول الله በቃ ነብይ አሉ ምን ትፈልጋለህ ምን አሉ ነብያችን አሉ እቺ ጀነት አላህ ያስብልሃል አንድ ንፋስ ትመጣለች አሉ ትነፍሳለች አሉ ነብያችን የጀነት ዛፎች ሁሉ ታንቀሳቀሳለች ሑረለይኖች ያ ረቢ ይላሉ አቦ በዚህ ወር ባልስጠን ይሉታል እኛም በእኛ የኛ አይን በሱ እንደው ሚረካበት ሚደሰብበት እኛም እሱም በእኛ ሚረካ የሆነ ባልስጠን ይላሉ እንደው አንድም ቀን ሰውየው በረመዳን አይጾምም በእያንዳንዱ ቀን ሑረለይን አላህ አዘጋጅቶለታል የሚያርፍበት ማለት በእያንዳንዱ ቀን ምን አለ አንድ ሑረለይን አላህ ይሰጣል በእያንዳንዱ ሰላዋት አንድ ሑረለይን አክተሩኩም አለየ ሰላት ለክተሩኩም አዝዋጅን ፊል ጀና ሰላዋት ባደረግ ቁጥር ሑረለይን አሁን አላህ የሚፈልግ የለምና ነው ሑረለይን ብናወራ ይሻላል አላህ ጋር ያለውን ኮልኮሌ ነው ሰው አብዛኛው ሰው ይፈልገው ሰላዋት ባደረግ ቁጥር ሑረለይን አለ አንድ ቀን በዘው ቁጥር ሑሩን አላለ ምን መቅሱራቱ ፊል ኺያም የተደበቀች ማለት ነው ካንተ ውጪ ማንም ልቧ ውስጥ ያንተን መሐባ ምን ያህል እንዳለ በፐርሰንት ታየዋለህ ካንተ ውጪ ማንንም አታውቅም ውስጧ ልቧ ውስጥ ያለ መሐባ ሳይሆን አጥንቷ ውስጥ ያለ መቅኔውን አላህ ያሳያል የለበሰችው ልብስ ሽቶው አላህ እንጂ ያቆማሉ ይሄ አሁን ጋስትሪክ የሚለቀበው ሽቶ አይደለም አላህ እንጂ የማያውቀው ሰባውም የተለያየ አይነት ሽታ ነው እኛ ከለር ራሱ እኮ የነገሩ 7 አይነት ነው ድሮ ያስተማሩ 70 አይነት ከለር አለው አላሁ አክበር ኮርኒሱ ብቻ አላህ መቻል ባይሰጠው ፈንድተ ትሞት ነበር አጃይብ አገር ነው አሁን አይናችን ባነሳን ቁጥር ሰዎቹ የቀሩት ድሮ በብር ብርስ አቡጀዲ ነበር ቀለም ቀባው ነበር አሁን አይሆንም አሉ ወንድሜ ቤቶች ራሱ ይኸው ተጠውሩ እያደረጉ ፈማባሉ ከጀነቱስ አላሁ አክበር በላ እንደዚህ ባጭሩ የሚቀር ነው አላሁ አክበር እና መቻሉን ባይሰጠው እቺ ሑረለይን የተባለችው ድብቅ ነች ካንተ ውጪ ለሰባ ልብስ የለበሰች ሰባው የተለያየ አይነት ከረር ሰባው የተለያየ ሽታ 70 ሺህ ኻዲም አላት አሉ ለራሷ የፀጉሯ ማማር አላሁ አክበር እንደው ተማዩል አንድ ጊዜ ብቻ ጾም ይበላሽባቸዋል እንጂ እና እቺን አላህ ያዘጋጀ አንተ እንድትخدመ ነው አንተ ግን እሱ እንድትወቀው ነው ነብያችን ሰለላሁ ዐለይሂ ወሰለም ስለ ሳህኖቹ ትላለ ስለ ኩባዮቹ ትላለ ስለሚበላበት ትላለ አቦ በቃ ይሄን ሌላ ጊዜ አላህ ካለ ረመዳን ሲወጣ ማለት ነው ይሄውላ ወንድሞች አላህ አዘ ወጀል ያዘጋጀው ለጾመኞች ነው ማን ለመጾም ዝግጁ ነው ጾሙ እንዳልጾም የሚጻፍ አለ ታውቃላችሁ አይደል ወበሳይ መለይ ሰላው ሚስያሚ ለልጆይ ወላ ተሻላ ከነዚህ እንዳያደርግ ለዚህ በየቀኑ ምንለምነው ያ ረቢ ቋሚ ያንተ ባሪያ አድርገን ቋሚ የማን ባሪያ ያአላህ ማን ያአላህ ባሪያ ማን ይግሪያ ያአላህ ባሪያ ልቡ ላይ ፍላጎት የሌለው ማለት ነው ፍላጎት በተግላላ አላህ የማስደሰት የሆነ ማለት አላህ እንዴት በሆነለት ነው የሚደሰተው በእያንዳንዱ እርምጃው ማለት ሐታ ምን ቦታ ሳይደርስ ጸጉር መቆረጡ ቦታ ራሱ ሲደርስ የኔ ነብይ እንዴት ነው የቆረጡት ሐታ ጥፍር ሲቆርጥ ስታት ይመጣሉ ምን ወለድ ምናምን ሐላል የሚሆንበት ነው እንጂ ጥፍር ነብያችን እንዴት ነው የቆረጡት ብሎ ይመጣሉ አይመጡም የሽሪት ካለኝ ወይላ ራሱ በቃ የሆነ ነገር እንደካ አይስማማኝም ለዚህ ሚስማማውን ነው የሚፈልገው ነብያችን ጥፍራቸው እንዴት ነው የቆረጡት ተወዳቸው ለሐቂቃ መሐባ ስለበስ እንዴት ነው ሲወጣ እንዴት ነው 24 ሰዓት ሁለት ነገር አደራሉ መችበሻይቦች ስንት ነገር ቀላል ከእንቅልፍ ተነስታችሁ ተመልሳችሁ እስክትተኙ ድረስ አንድ ሱና እንዳትخالፉ ሙሉ ሐያታችሁ ላይ ሱና አምጡ አሁን ጠይቃው ዓሊሞች ጋር ሄደ ሲተኛ እንዴት ነው ሲበላ እንዴት ነው አንድ ሰው እንቅልፍ ብቻ ሲተኛሉ በነብያችን ሱና ሲተኛ ከ30 ከ40 በላይ ሐዲስ ይሰራል ታውቃላችሁ 30 40 ሐዲስ የነብይን ሐዲስ ይሰራል
ሲበላ ብቻ የነቢ ሱና የሚከተል ከሆነ 30-40 ሐዲስ ይሰራበታል። 30-40 ሐዲስ ላይማረው ይችላል። አላሁ አክበር። ሲለብስ ብቻ ወደ 10 ምናምን 20 ምናምን ሐዲስ ይሰራል። ሲለብስ ብቻ የነቢ ሱና ከተከተለ ማን ዝግጁ ነው? ከእንቅልፍ ተነስቼ ተመልሼ እስክተኛ አንድ ሱና አልካለሁም ከዛሬ በኋላ ሙሉ ሱና ኃይል ለማድረግ ዝግጁ ነኝ ማለት አሁን አሊሞቹን አስቸግራቸው። አሁን አሊሞች ጋር ሄድ አሊሞች ሆኖ አሁን ያሉ አሊሞችም እኮ አላህ ነው። በቃ አሁን ካወራነው ሌላ ነገር ነው። የቲክቶክ አሊም በዛብን እኮ የቲክቶክ አሊም ሆነ እንዳለ ወሮ በላ ምን ፈቷ እንደሚያደርግ ምን መናገር እንዳለበት። አሁን ይሄ ሰሞን አልሰማህም? እርጉዝ የሆነች ሴት መጾም አትችልም፣ ክልክል ነው አለች። እርጉዝ የሆነች ሴት መጾም አትችልም አለ። እንደዚህ ፈቷ ነው አሁን ከቲክቶክ የሚማረው ሰው ልጅ አላህ ፊት ይጠየቃል። ግን ቂያማ ቀን እንዴ ገና እኮ ምንም ህመም የለባትም። የለም ክልክል ነው መጾም ራሱ ከጭንቅላት የሚወጣ ነው ወይስ ከየት የሚወጣ ፈቷ ነው? እንደዚህ ፈቷ ነው አሁን ሰምተን እነዚህ ሰዎች ነው የምንከተለው። ለዚህ ስትከተል ፈልየንዙር አሐዱኩም እንደው ማን ላይ ነው ዲን የምትወስድ ተመልከት። ዝም ብሎ ማንኛውም ሰው እንዳይመጣብህ። ለዚህ አሁን ጠይቅ እያንዳንዱ ሱና ሐታ ጸጉር ስትቆረጥ ነው አንድ በላ። ሁለተኛስ እጃችሁን በየቀኑ በ24 ሰዓት 30 ደቂቃ ስንት ደቂቃ ሞባይልን ፊት ለፊት አስቀምጠውና ታይመር የሚለውና ሙላውና እጅህን አንሳ ውስጥ ወላሂ 10 ደቂቃ ዱዓ ማድረግ አይችልም። ታውቃለህ? የፈለገ ቢረዝም አሁን ተራዊ ላይ የሚረዝመው ዱዓ ስንት ደቂቃ ነው ቢበዛ ታውቃለህ? 20 ደቂቃ በቃ 20 ደቂቃ ቢሆን ነው እንደዚህ ረጅም አሁን 27ኛ ሌሊት የሚያደርጉት ሸኾቻችን እንደውም በሂፍዝ ያቁና በኪታብ ነው የሚያደርጉልን። ራሱ የለማ በዚህ ልብ ላይ ይሄ ራሱ ዱዓ 20 ደቂቃ ነው። አሁን እጅህን አንሳና በየቀኑ ከ5 ደቂቃ ጀምርና እስከ ስንት እያንዳንዱ ሀጃ ለሱ ነገረው። ለማንም እንዳትነግር። ለማን? ለአላህ ሁሉ ነገር ገባዛ አድርግለት። እሱ ሀጃ ይወጣል። አንደኛ ምን አለ ሙሉ ሀያታችን ላይ ሙሉ ሱና ተነስተን እስክንተኛ። ሁለተኛስ 30 ደቂቃ ዱዓ እሰይነን ሻሉ አላህ ይፈቀድ። ያለፈው ደግሞ ጾማችን ላይ ላጎደል ነው ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን። የቀረችዋን ዛሬ ስንተኛ ቀን ነው? ይኸው ሄደች በረረች ማለት ነው። ለዚህ የቀረችዋን ደግሞ ግባችን እናስራለን። 30 ቀን ሰዎቹ እኮ ስለ ዱንያ ያወሩ ነበር። ነይ ይሏታል። የምትፈልጊው ምንድን ነው? እንኪብኝ አስቤዛሽን። ስለ ዱንያ ረመዳን ላይ ስሟን እንዳጠነሽብኝ ይላል። የእኛ ሁሉ ነገር ማጣጣሚያችን። እንደውም አሁን ሼኾች ዱንያን ጨምረህ እንደውም አትንኳት አሉ እኮ ዱንያን አትንኳት አሉ። ያለሷ ሀያት አለ እንደ ሴቷ ሆነች እንደ ልጅቷ ማለት ነው። ለዚህ ኢንሻአላህ ላለፈው ኢስቲግፋር የቀረችን ደግሞ አላህ እንደሚፈልገው እናሳልፋለን ኢንሻአላህ። ዝግጁ ነህ?